የዕለት ጉርስን አሊያም የተሻለ ኑሮ ፍለጋ በማሰብ የትውልድ ሀገርን ለቆ መኖሪያ ቀይን ርቆ የሚደረግ ጉዞ ነው ስደት። ታዲያ በዚህ መሃል ህይወት እንደታሰበው ሳይሆን ቀርቶ ለነገ የታሰበው ተስፋ ይጨልምና ስደቱና መዘዙ ያመጣው ጣጣ ህይወት ከማጣት ባለፈ በቤተሰብ ላይም የሚጥለው ጠባሳ ቀላል የሚባል አይደለም። ከኢቲቪ ጋር ቆይታ ያደረገችውና በማከለው ኢትዮጵያ ክልል ሆሳና ከተማ የምትገኘው ወይዘሮ እጅጋየሁ ዘለቀ ባለቤት የነበረው ያጋጠመውም ይሄንኑ ነው ትላለች። ያው ልጆቼንም ቤቴንም አሻሽላለሁ ብሎ በሄደ በአራተኛ አመቱ በቃ እዛም መጣሉ አልተመቸኝም ያለ በቃ ገደሉ። እዛም ያው ያለ ንብረቱንም እዛ ወሰዱ። ያው ባዶ ሬሳ ነው እዚህ የመጣ ያው እኔም ቤትም ሽጬም ከፍላሉ ብዬ ነው እንትን ለቅሶም ነው ያወጣው። ያኔ በስደት ላይ እንደነበርም ቢሆን ህይወቱ በአስቸጋሪ ሁኔታ ውስጥ ይመራ ነበር የምትለው ወይዘሮ እጅጋየሁ ባለቤቴ ወደ ሀገሩ ለመመለስና ህይወቱን ለመምራት ሐሳብ ነበረው፣ ነገር ግን ያሰበው ሁሉ በከንቱ ቀረ ትላለች። አልተመቸኝም ያው ብርልም መጥቼ ይሄንን ቤትም ሽጬ እንትን እዚህ ነግዳለሁ ይላል እንጂ አልተመቸም። እዛም አራንቴና ብቻ ይሄንንም ሽጣት እዚህ ትሰራለህ ያለንም በቃ እዛ ገደሉ። በተለይም የበርካታ ወጣቶችን ህይወት እየቀጠፈ የሚገኘውን ስደት አማራጭ ማድረግ አይገባም የሚሉት ደግሞ ከዛው ከሀዲያ ዞን ሆሳናና አካባቢዋ ከስደት የተመለሱ ወጣቶች ናቸው። መኪና አርጌ ነድኩት። ያው መንገድ ላይ ከነ ላይ ወደ 3 አካባቢ ቆይቻለሁ። ብዙ ችግር ነበር። ስቶር ውስጥ ነው የምንቀመጠው። ከዛ ታንዛኒያ ጫኑ። ታንዛኒያ ሲጭኑ በኮንቴነር ውስጥ ነው ያስገቡት። ቦቲ ማለት ነው። ቦቲ ላይ በናፍጣ ውስጥ ነበር። መስተንፈሻ አልችልም ነበር። መስማር ይዤ ነበር። መስማር እየበሰው ትንፋሽ ያገኘ ነበር። 36 ልጆች ሞታ በዛ። ከታንዛኒያ ውስጥ ላይ ጫካ ወደ 3 ወር አካባቢ ምግብ ምንም ሳናገኝ ቆየን። ምግብ አይሰጡም ብያለ ምንም ምግብ ጭራሽ አይሰጡም። በኢራብ ምክንያት ሴቶች እዛ ይሞታል። ደሞ 1-3 ቀን ካልበላው ኢራብ ምክንያት ይሞታል። ደሞ ከዚህ በኋላ ሽንት ቤት ያስራል። አንድ ቃል ካወራሽ ከሷ ጋር አንድ ቃል ካወራሽ ከፎቅ ውጪ ብሎ ካንቺ ጋር ፎቅ ውጪ ተከታትለው ከፎቁን ይወርውራለች። ዜጎች ከስደት ይልቅ እዚሁ በሀገር ቤት ስራ ሳይንቁ መስራትና መለወጥ ይቻላል ይላሉ። በአንድም ሆነ በሌላ መንገድ ስደትና መዘዙን ያዩት እዚህ ሀገር ሰርቶ ቢሰራ ማንንም ትንሽም ቢሆን ቲማቲም ቁጭ ብሎ መንገድ ስፋልዳራ ቢሰራ ይለወጣል። በኔ አታምኑም በደቦ አክራስሉ እኔ አልሰማም ነው ማለት ስደት እዚህ ሰርታችሁ በደህነትም እዚህ ኑራት ሄዱ ነው ማለት ነው። ለነሱም ቢሆን እዚህ ቢሰራ በጣም ይለወጣል። ትንሽ በትንሹም ገንዘብ ቢኖር እዛ ሰርቶ ይለወጣል ሰው። አሁን የሚገኘው በሀዲያ ዞን ዋና ከተማ በሆነችው በሆሳና ከተማ ነው። በዚች ከተማ ከተለያዩ ወረዳዎች የሚመጡ ስደተኞች እንደ መሸጋገሪያ ድልድይ የሚጠቀሙባት ከተማ ነች። ላብነትም በ2016 ብቻ በዞኑ የነበረውን የስደተኞች መጠን ስንመለከት ከ7000 በላይ የሚሆኑ ዜጎች ወደ ተለያዩ ሀገራት ለስደት ተዳርገዋል። ከዚህ ውስጥ 144 የሚሆኑ ዜጎች ህይወታቸው ሲያልፍ 137 የሚሆኑት ደግሞ ለተለያየ አካል ጉዳት ተዳርገዋል። ከዚህ ውስጥ ደግሞ 400 የሚሆኑ ዜጎች ደብዛቸው የጠፋ ሲሆን ከ4000 በላይ የሚሆኑ ዜጎች ደግሞ ከነበሩበት የስደት ህይወት ወደ ሀገራቸው ተመልሰዋል። የበርካታ ወጣቶችን ህይወት እየቀጠፈ ከሚገኘው ስደት ለመታደግ የተለያዩ ስራዎች እየተሰሩ ስለመሆኑም በፍትህ ሚኒስቴር የብሔራዊ ፍልሰት ትብብር ጥምረት ሴክሬታሪያት ኃላፊ የሆኑት አብርሃም አያሌው ይናገራሉ። በማዕከላዊ ኢትዮጵያ ክልል አካባቢ በርካታ መደበኛ ያልሆኑ ፍልሰተኞች ወደ ደቡብ አፍሪካ ይሄዳሉ። ስለዚህ አንደኛው የሚሰራው ስራ እየሰራን ያለነው ስራ ምንድነው? የድንበር ቁጥጥር ነው። መጀመሪያ ዜጎች በህገ ወጥ መንገድ ድንበር ተሻግረው እንዳይሄዱ የድንበር ቁጥጥሩን ማጠናከር ነው። ዜጎችን ለማዳን ደግሞ ከሀገራት ጋር ግንኙነት እየፈጠርን ነው። የመጀመሪያው ከኬንያ ጋር፣ ከማላዊ ጋር፣ ከታንዛኒያና ከደቡብ አፍሪካ ጋር በጋራ ወንጀል ምርመራ ቡድን ለማቋቋም ንግግር እየተደረገ ነው። ከዛ ባሻገር ደግሞ ከጅቡቲ ጋር የጋራ ወንጀል ምርመራ ቡድን ለማቋቋም ስምምነት ተፈራርመናል። ዋቻሞ ዩኒቨርሲቲ የተለያዩ ምሁራንና ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ስደትን መከላከል ላይ ትኩረቱን ያደረገው ውይይት አካሂዷል።